ሚሚዬ ወይ ነይ እስኪ እዚህ ጋር ቁጭ በይ። ትኩስ እንጀራ እንበላለን። አረጋሽዬም እየጋገረች ነው። በዛ ላይ የእንጀራው ሽታ እንዴት ደስ ይላል። እንጀራውን እንዴማ ሚሚዬ እንጀራ ለመጋገር ትግስት ያስፈልጋል። እማዬ እኔ እንጀራ መጋገር እፈልጋለሁ። ልክ እንዳንቺ ሙሉን አስፍቼ መጋገር እፈልጋለሁ። ያው እችላለሁ እኮ ግን እንዳንቺ ነው የምፈልገው ሙሉን። ማን ነበር እንጀራ ሸተተኛ ያለው? ምን ይለኛ አረግዬ ያዙ እስቲ ያዙ። ሚጥሚጣሽ አልቆብሽ ነው እንዴ አረግዬ? በተወደደ በርበሬ አልቆብሽ ነው? አረጉ አረግዬ እንጀራሽ እኮ በጣም ይጣፍጣል። ሚሚ አንቺም ከሷ መማር አለብሽ። ሚሚ እንጀራ መጋገር ለኔ ልዩ ነው ልዩ። ወጣት ሳለው አንድ ከተማ ውስጥ ብቻዬን እኖር ነበር። ይኸውልሽ እንጀራ መጋገር እንዴት እንደሚያረጋጋኝ አስተምሮኛል መኖሬ ማለት ነው። ይኸውልሽ እንጀራ እየጋገርኩ ስለ ቤተሰቤ፣ ስለ አያቴ፣ ስለ እናቴ እንዲሁ ስለ ሁሉም ስለማውቀው ሰው ሁሉ ያስተክዘኝ ነበር። እኔ የተማርኩት ከአያቴ ነው። እሷ ደግሞ ሁል ጊዜ ስጋግር ታሪክ ትነግረኝ ነበር። እንጀራ እንደ ታሪክ ነው። አዎ ሚሚዬ፣ እኔ ወጣት ሳለሁ እናቴ እንጀራ መጋገርን አስተምራኝ ነበር። ሚሚዬ እንጀራ እኮ ልብ ይፈልጋል እንደ ሰው ሞደር ትለኝ ነበር። አይ እናቴ አስታውሳታለሁ እኮ። እንጀራ መወደድ ይፈልጋል? እንዴት? ሚሚዬ እኔም አንድ ታሪክ አለኝ። በትምህርት ቤት ሳለሁ አንድ ጊዜ ለጓደኞቼ እንጀራ ጋግሬ ነበር። ሁሉም ተደስተው ነበር። ነገር ግን አንድ ጓደኛዬ እንጀራው ቅመም እንደሚፈልግ ነገረኝ። እንጀራ ቅመም ይፈልጋል? እኔ እንጀራዬን የምወደው ከቂቤ ጋር በበርበሬ ልውስ ተደርጋ ነው። ሚሚ እንጀራ ማንኛውንም ሰው ያሰባስባል። እኔ ያደግኩት በአንዲት ገጠራማ መንደር ነው። እዚያ ሁሉም ሰው እንጀራ ይጋግር ነበር። አንድ ቀን እኔ የጋገርኩትን እንጀራ ለአንዲት ለታመመች ሴት ይዤላት ሄድኩ። ያንን ደስታ ከፊቷ ላይ አይቼው አላውቅም ነበር። በጣም ነው የተደሰተችው። እንጀራ ሳትበላ ቀርታ ሳይሆን ጋግሬ ወሰርኩላትን እንጀራ ስትበላ ያየሁትን ደስታ መቼም አይቼው አላውቅም። እዛ ጊዜ ጀምሮ ከዛች ጎረቤቴ ጋር እንዴት ቤተሰብ ሆነን እንደበላን ብታውቁ፣ እንዴት እንደኖርን ብታውቁ። ከዛች ሀገር እስከምወጣባት ቀን ድረስ ሁሌም ቢሆን እንጀራ ስጋግር ከሷ ጋር ነበር የምንበላው። ሚሚዬ በዛች እንጀራ ምክንያት ከዛች ጎረቤቴ ጋር ተዋውቄ ሰው አልነበራትም። አብረን መብላት ጀመረን ልሻለሁ። እንጀራ ሰዎችን ያስተዋውቃል ወይ ጉድ! እኔም እንጀራ መጋገር እፈልጋለሁ። ስራ የሚያስፈልጋል። ተረጋጊ። በዚህ ደስታና ቁም ነገር ላይ ሌላ ሃሎ፣ አቤት። አዎ ነኝ። ከየት ነው? ምንድን ነው? አረፈ? ወይኔ 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 ተሽዬ፣ ወይኔ ተሽዬ፣ ወይኔ ተሽዬ፣ ወይኔ ወይኔ
በቃ አረግዬ በቃ በቃ ልጄ ሚሚዬ በቃ እህቴ ተይው የኔ ደግተሽ አረግዬ በቃሽ እኔም ተቃጥያለሁ። በቃ አረግዬ በቃ ያው ሰልስቱ ድረስ አለቀስን። የሚመለስ ቢሆን ጠዋትም ከሰዓትም ማታም አለቀስን። በቃ አዎ እህቴ እኛም ወደ ተቃጠልኩ ነደርኩ። እህቴ ናት እናት ወይ ደግሞ አንቺ ምን ባያውቁሽ ነው ትቃጠዩ? ልቃጠላ እንዴ? ጥሩ ጎረቤቴ እኮ ነው። ምን ሆነሻል? አስመሳይ አስመሳይ ነሽ። እሺ ሰውዬው እኮ ከእሷ ከተፋታ በ5 ዓመት ውስጥ ከ5 በላይ ሴቶች ነው አሉ ሲቀለቀል የነበረው። በየሀገሩ ያስቀመጠው ማለት ነው። ገና ይመጣል። እሷስ ከንቷ እንዳጋጥማል። የሚገርምሽ ባረግ የደረሰው በእኛ አይድረስ እንጂ እሷን የበደላት በደል የዘመድ ልጅ ናት እናሳድጋት ብሎ የሁሉ ጊዜ አምጥቶ ቤቷ ስታሳድግ ለነፍስ ይሆነኛል ስትል የነበረችው ልጁ ሆኗን ስታውቅ ምን አይነት ነገር ነው የሚሰማሽ? ተማሪዎቹም ሳይቀር እየቆሙ አመኑ ነው። ይኸውልሽማ አሁን የሚጌ እስኪ የሁላችንም ልጅ ናት፣ የእነሱ ብቻ አይደለችም። እሱ የሞተ ቀን አባቷ መሆኑን ስታውቅ ምን አይነት ነገር ነው የሚሰማት? ምን አይነት ነገር ነው የሚሰማት? እና ልጅቷን ታሳዝናለች። አረግዬ እንደው ወደ ጨዋታችን ወደ ቤታችን ገበና ሄድን። እኔ እናት ተጫዋች ታረጉ 3 ቀን ከኔ ጋር ቁጭ ብላ እንዴ ምን ነው ግዴታችን? ያንቺ ማዘን የኛም ማዘን አይደል እንዴ? ምን ነው አረግዬ ልክ ብለሻልና እንዴ ምንስ ታረስ ማለት ናት እኮ ጥሩ ጎረቤታችን የኔ እናት አውቃት ነው ደፋ የእሱ ሀዘን የኛም ሀዘን ነው። ፊቷ ሁሉ ተለበለበ። አንዴ በዚሁ ከቀጠለ ወርቁም እንደው ነገ ይደፋታል። አንቺ እንደው የሚደፋ ድፍት ታርግሽ ምን ኧረ ተው ምን ነው እንኳን ምን አረጋችሁ? ወርቁ ደግሞ በምን አየሽው እናቴ? እሱም ያሟ እሱን እንኳን ለቀቅ አድርጉት ባካችሁ። አንቺ ደግሞ ወሽ ለሱ ታዝኔ ነው እንዴ? ማነው ምን የሚያስቅ ነገር ያስቃል። እንደው ጠላቱ በክፉ ያየ ይሙት። እኔንም ማሳቃቸው ወይ ጉድ ገና ጉድ ይወጣል። እኔንም ማሳቃቸው በዚህ በኩል እኔ ምንም የለውበትም። የእሷን ሀዘን ሳንጨርስ ደግሞ እናንተ እዚህ ጋር ምንድን ነው የምትቀባበሉ? ሌላ ሰው ይደፋት ላላችሁ ደግሞ ግን አንቺ ግን አይ እኔ በጣም ተከታትዬሻለሁ። ሁሌ ምን ይሁን ብለሽ ነው ወርቁ ላይ ዘለሽ በጨዋታ ሁሉ እንደ ጨው ጭምር ካላረግሽ አይሆንልሽም። እንደው ነገር ጉድ አንቺ ደግሞ ወርቁ እኮ እንደዛው ነው እኮ እንደዛው ነው። አታውቂም እንዴ? እናንተ ገና ጉድ ይወጣል። ሳትወደውም አልቀረች። አታፍሪም እንደ ቆይ አንቺ ወይ ኧረ እስኪ ለቀቅ አድርጊኝ እናቴ። አይ ብዙ ጊዜ አይቼሻለሁ። ቡና ላይም ወርቁ ነው፣ ወጡ ላይም ወርቁ ነው፣ መኝታውም ላይ ወርቁ ሳትያቃሪም ከባለሽ ጋር ተኝተሽ። አዎ አይ እንዴ ወይኔ እኔ እኮ ግራ አጋባኝ። እሷ እናስተዛዝን እንመጣ እንዳለ ተነካካችሁ። አሁንስ እኔንም ማሳቃት የምታውቂው ነገር ጉድና ጅራት ከበስተኋላ ነው አሉ። ወንዶቹ ሁሉ ሰውን ትርምስምስ አድርገዋል ማለት ነው። እኔ እንኳን እንደው ተዝኖ ወጣ። አንቺም ብትሆኚ እኮ ሳነሳው ዝም ብለሽ እንደው
ጥሩ ነገር አይንሽ ውስጥ አይቼልሻለሁ። እንዴ እወደዋለሁ። የልጅነት ጓደኛዬ ነው። ምን ነው እንዴ የሰፈሬ ልጅ አብሮ አደጌ። ምን ነው ተቃጠልሽ? እሺ ኧረ ቆይ ልመጣላችሁ። ልውጣላችሁ አይሻልም? ልውጣላችሁ። ነይ እዚህ ጋር ቀይ እንደው ማረግ ይላል ማና ነይ እዚህ ጋር ነሽ ነው እባክሽ። እዛው ቁጭ በይ እባክሽ። ነሽ አንቺ እንደዚህ እዛው ቁጭ በይ። ጨዋታ ብለን ነው እናቴ። እስኪ ተው ችግር አለ። እሱም ስለነሳ ችግር እኮ የለም። ለጨዋታ ብለን ነው። ተይው ይነሳ ችግር የለውም። ተይ ጓደኛዬ፣ ስራቸው እኮ ነው የሚያስነሳችሁ። ምን ሆነሽ ነው? እንደው እንጫወተው ብለን ነው። ሐዘናችንን እያስነሳ ጨዋታ ነው እኮ። ለቅሶ ቤት ደግሞ እንዲህ ካልሆነ አረጉዬ ተጽናናች ይሁን ተጽናናሽ። አረጉዬ በወርቁ ሞት አንቺ ተጽናናሽ? መጽናናቷ ነው። አይ እሱን በወርቁ ሞት አላልኩም። እና ወርቁማ መሞት የሌለበት ሰው አፌ ቆረጠ ነገር እኮ ይቀጥላል። አፌ ቆረጠ። ሚሚዬ አንቺስ ተጽናናሽ? በወርቁ ሞት እውነት ተጽናናሽ? ለጨዋታ ብለን ነው ብለናል እኮ። እስኪ ተውት፣ ሰው አይጫወትም። አንድ ጓደኛ ነበረች። እሺ እንደ ወሬ ያነሳዋል። እሺ ያባሏ ማለት ነው ጓደኛው እዛው ጥልቅ በቃ ሁለቱ ጓደኛሞቹን አፋጃት። እሺ አፋጃና መጨረሻ ላይ ተሰባሰቡ ነው አወሩበት። ከዛ ያንቺኛው ምስጠት ስትጠየቅ እኔ የትም ሂዱ ይምጣ እኔ ጋር ብቻ ይምጣ የትም አይቅርብኝ ትላለች። ያችን አንደኛው ተጠየቀች። ስትጠየቅ ባልሽ ጥሎሽ ከሚሄድ ሞቶ ሬሳ ቢመጣልሽ ተባለ። ወይስ ጥሎኝስ እንዳይሄድ ሬሳ ብቻ ከች እያለ ይምጣል። ምን ነው ልጄ ሬሳውን ልትታቀፍ ፈለገች እንዴ? ይሻላታል። እኔ በሆን አላረገው ሬሳ ብለታ ይሻለኛል። የሚገርም ነገር አለ። እኔ ጥሎኝ ብሄድማ ቅጥል ነው የምለው። ግን ሬሳው የሚገርም እኮ ነው። አንቺ የምትወልዱ አይመስለኝም። ሰው ከነ ህይወቱ እንጂ ከነ ሬሳው አይመቸኝ። የትም ሆኖ ጤነኛ ይሆንልኝ። የትም ሆኖ አዎ በህይወት ይኑር። አዎ ምን ነው እሱም ባለበት ነገር በዙሪታ ወርቁ እኮ ለማንም ያሳሳል። አሳዛኝ ሰው እኮ ነው። እንደው እኔ ወርቁዬ የልጅነት ጓደኛዬ የሰፈሬ ልጅ ሆነ እንጂ እንደው ጫወታው ሁሉ እንደው አይኑን ከፈር ሁሉም ነገሩ ነው እንደው የሚያሳሳኝ። አንቺ ደግሞ አሁን ወርቁ ለማን አያሳሳም? ለሁሉም ምን ነው አረግዬ እንደው ተወጂዋለሽ እንዴ? ነገር አመጣሽ ደግሞ ነገር አመጣሽ። በሰፈር ሰውነቱማ ወደዋለሁ። ይሁን ለነገሩ ወርቁ ለሁሉም ይጠቅማል፣ ለሁሉም ይተርፋል። ችግር የለውም። ተካፍለው የበሉት ነገርም ደስ ይላል። አሁን አመጣሽ